ዘፈን ሲያስፈራ ያየሁት የት ምስል ቴዲ አፍሮ ሲወጣ አስፈራ። ዘፈን ሲለቅ ቴዲ አፍሮ በጣም እኮ ነው ከተማው ያውድ ነው። በደብተራዎች የዘመን ቀመር ቴዲ የጆሮ ነፃ አውጪ ግንባራችን ነው። ግንባራችን ነው። ሰላም ቤተሰቦች፣ በዓል እንዴት ነበር? እስቲ ኮሜንት ሴክሽን ላይ በዓል እንዴት እንዳሳለፋችሁት እየነገራችሁኝ። በዚህ በዓል እንግዲህ ከተፈጠሩ ነገሮች መካከል እንግዲህ አንዱ የበሬው አዘላዘል ሁኔታ ነው፣ ወይም ደግሞ አበላለቱ ላይ እስኪ ይህንን ቪዲዮ እንመልከተውና በአግራሞት ያላችሁን ሐሳብና እንዴት ፈን እንዳደረጋችሁበት ተጽፉልኛላችሁ። ግን ተመልከቱልኝ፣ ቆዳው ሁላ ሳይገፈፍ ነበር እግሩ ተቆርጦ እንደዚሁም የተለያዩ አካላቶቹን በመበጣጠስ እንደዚህ አይነት ስራ የተሰራው። በእርግጥ እንደ ወንድ ልጅ ልናፍርበት የሚገባ አንድ ትልቅ ተግባር ነው። ምንድነው? በግ ሲታረድ እንደዚህ ነው ተዘግዝቆ ነው አይደል? እግሩ ነው የሚሰቀለው። በጉ ራሱን አጥፍቶ ነው ምንድነው? እስኪ ገባችሁ ማለት ምናልባት ሌላ ትርጉም ካለው አይዶና አላውቅም፣ ወይ አለማወቅ ነው። ምን አለ ካላወቃችሁ እንደው ባህራጅ ብታሳርዱ እንዴ! አይውት ቦጥቦጣው እንደዛ ቆዳው ሳይገፈፍ ስጋው። ከዚህ ሳናልፍ ደግሞ ለታረደው በሬዎች ተሰብስበው ሲያለቅሱለትና ልብን የሚነካ ነገር ተመልክቼ ነበር። ይህ ጉዳይ ታዲያ ምንን አስታውሰኝ? በአሁኑ ሰዓት ላይ የሰው ልጅ እየተጨካከነ እንስሳቶች ግን እንዲህ የሞተውን እንስሳ አስታውሰው ወይም ደግሞ በጠረኑ ለይተውት እስኪያለቅሱለት ድረስ ምን አይነት አግራሞት እንደጫረብኝ። እንግዲህ ሰዎች እንደተናገሩት እያለቀሰለት ያለው እንግዲህ ልጅ ነው እየተባለ ነው፣ የበሬው ልጅ ማለት ነው። ለጆሮ ራሱ ትንሽ ከበድ እንደሚል እርግጠኛ ነኝ። በቅድሚያ እንግዲህ በበዓል ያስገረሙን ነገሮች እንወያይ ብዬ አስቤ ነው። እነዚህ ሶስት መንትዬ እንግዲህ እህትማማቾች ለኛ ደግሞ አክብረን የምንወዳቸው እንግዲህ እናቶቻችን አዛውንቶች እንግዲህ እንደተመለከታችኋቸው እዚህ ጋር የራሳቸውን ጨዋታ እየተጫወቱ ይገኛሉ። ታዲያ እነዚህ እናቶች ምንድነው እያሉ ነው የሚገኙት? እንመልከታቸው። ያለቀላት ማርያም በይ ያስጠላል፣ በጣም ያስጠላል። እንዴት ትላለች? ስትበላም እንደዚህ በቃ እስቲ አንቺ የተሰማ ለቀቂያ መርዝ ነው። ለምን አረና እናስተክላለን? አይ ማሰከሩ ቀርቶ ይሄ ሞልዶ እንደዚህ ቢያስነክት አንቺ ከተተን ስለሽ ነው እኔ ባዶ እኚህ ሶስት እንቁና ደስተኛ እንግዲህ እናቶቻችን በሚያስገርም ሁኔታ እኛንም እንዳዝናኑን እርግጠኛ ነኝ። ምርቃታቸው ይድረሰን እያልኩኝ ታዲያ ሌላ አስገራሚውና አስደንጋጩ ነገር ደግሞ እንደ ሀገር ሊያበሽቀን የሚገባ አንድ ነገር ተፈጥሯል። ትንግርተኛ ሀገር ውስጥ ነው መቼም የምንኖረው አይደል? ተመልከቱ፣ ይህን ሁሉ ባጃጅ፣ ይህን ሁሉ መኪና፣ ሞተር አጀቡን ተመልከቱ። ይህ ሁሉ መኪናና ባጃጅ፣ ይህ ሁሉ ሞተር አጀብ የወጣው ይሄ መኪና ተገዝቶ ይሄ ቦቲ ተገዝቶ ነው። ሆሳዕና ከተማ ነው። 20,000 ሊትር ውሃ ይይዛል። እሳት ማጥፊያና የከተማውን ችግኝ ይሄ ኮሪደር ልማቱን ሳር ምናምን ለማጠጣት የተገዛ መኪና ነው። መኪናው የተገዛው 16 ሚሊዮን ብር ነው። ይሄንን አንድ መኪና ለመቀበል ይሄ ሁሉ አጀብ ወጥቷል። ነዳጅ ቆጥቡ፣ ጥቂት ነዳጅ ነው ያለን በሚባልበት ጊዜ ላይ ነው እነዚያ ነዳጁን መሬት ላይ ሲያፈሱት እንደነበሩት ሰዎች ማለት ነው። አንድ ቦቲ ቴዲ አፍሮም አልበም ሊያወጣ መሆኑን እንግዲህ ሁላችንም እናውቃለን። ታዲያ ከዚህ ተነስተውም እንግዲህ ብዙ ሰዎች የቴዲ አፍሮ የ8 ቁጥሯ ቀመር የደብተራ ቀመር ነች እስከመባል ድረስ ተደርሷል። በእርግጥ አጋጣሚ ነው ብዬ እኔ ማሰብ እፈልጋለሁ። እናንተስ ኮሜንት ሴክሽን ላይ ግለጹልኝ። በደብተራዎች የዘመን ቀመር ከ8 ዓመት በኋላ በ2018 ዓመተ ምህረት በ8ኛው ወር በ8ኛው ቀን በዕለተ ሐሙስ ከቀኑ 8 ሰዓት ቀመር ነው ይሄ ነገር ግን 8
8 ቬሮኒካም አንድ ያስተላለፈችው መልእክት ነበር። ቴዲ አፍሮ እንግዲህ ዘፈኑን ከማውጣቱ በፊት ተንበርክኮ ተጸልዮለት ነው ብላናለች። ቴዲ አፍሮም ጥቁር ሰውን ካወጣ በኋላ 2004 ላይ ማለት ነው እኔ ለማዘንና ለመከፋት ብዙ ፊት አልሰጥም፣ ምክንያቱም መሰበርና ማዘን ብዙ ጊዜ ይጎዳል ሲል ነግሮናል። ያለህንና የነበረህን አቅምም ያሟጥጥብሃል። ምን ማዘን ማለት ነው ታዲያ? ማዘን ቢደር እያለን ሁላችንም ማለት ነው ቴዲ አፍሮ ልናበረታተው ይገባል። ቴዲ አፍሮ በአሁን ሰዓት ላይ የገጠሙት ያሉ ብዙ አይነት አለመግባባቶች አሉ። እነዚህ አለመግባባቶች በብዙ ሰው እይታ እየጠቀሙት እንደሆነ ነው እየተነገረ ያለው። ምክንያቱም የሱን ዘፈን አልበሞቹን ፕሮሞት እያደረጉ እንግዲህ ቴዲ አፍሮ ዘፈን ሊያወጣ መሆኑን ብዙ ሰው ጆሮ ላይ ሊያደርስ እየደረገ በመሆኑ ለዚህም ይመስለኛል ታዋቂው አብርሃም ወልዴ እንግዲህ የአሁኑ ዘፈን ደግሞ ጠበል ነው መሰለኝ በማለት የተናገረው ብዙ ሰዎችን ሳይነኩና ሳይደርስባቸው እያስጨዋቸው ይገኛል በማለት እየተናገረ ይገኛል። ከጀርቤ እንደምንመለከተው እንግዲህ ወጣቱን የራሱን ሰላማዊ ሰልፍ እንግዲህ እንደዚህ በየሰፈሩ እየተናገረና በሶሻል ሚዲያ ላይ ለቴዲ አፍሮ መቆሙን ቀጥሏል። ቴዲ የጆሮ ነፃ አውጪ ግንባራችን ነው። ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጠት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት ነው። አዲሱ አልበም ቶሎ ተለቆ በእነንተና የታመሙ ጆሮአችን ይፈወስልን። ከቀናት በኋላ የቴዲን ቅኔዎች እንደጾሙ እንፈታዋለን። አይደለም እኮ ራሱን ቴዲ እናስፈታዋለን ለማለት ፈልጌ እንጂ እኛ ከየት አምጥተን እንፈታዋለን? አንቺ ከየት እንፈታዋለን እኮ። ዶክተር ወዳጄነህም እንግዲህ ስለ ቴዲ አፍሮ በጻፈው ጽሁፉ ቴዲ አፍሮን ላንተ ቅዱስ የሆነ ቦታ ወይም ቅዱስ የሆነ ስፍራ የት ነው በማለት ጠየቅኩት። ቴዲ አፍሮም እንግዲህ ኢትዮጵያና ኢትዮጵያዊ በማለት እንግዲህ ሐሳቡን በእንደዚህ አይነት መልኩ ነበር የገለጸው። እናንተ ቅዱስ ስፍራ የት ነው? እንደ ሐሳብ፣ እንደ ግጥም፣ እንደ ዜማ፣ እንደ ሙዚቃ ቴዲ አፍሮ በቃ ኪንግ ነው የኢትዮጵያ ሙዚቃ ላይ ማለት ምንም የሚካድ ነገር የለው። ይሄ እኔ ፐርሰናል ኦፒኒየን ነው። ሐሳብን በሐሳብ መሞገት የሚችል ብቻ ሰው ኮመንት ላይ ሐሳቡን ያስቀምጥ። ነገ የሚለቀቀው የቴዲ አፍሮ ኢትዮሪካ አልበም ሊለቀቅ ነው ከተባለ ጊዜ ጀምሮ ብዙ አድናቂዎቹ በጉጉት እየጠበቁት ነው። እንደዛውም ደግሞ ሊለቀቅ ነው ከተባለ ጊዜ ጀምሮ ደግሞ ይሄ ጸበል እንደገባ አጋንንት እያስጓራቸው ያሉ ሰዎች አሉ። የኔ ጥያቄ ምን መሰላችሁ? መጀመሪያ የኔን ሐሳብ ልንገራችሁ። እኔ በሙዚቃው ኢንዱስትሪ ውስጥ ከድሮ ጀምሮ ማደንቃቸው የራሴ ሙዚቀኞች አሉ። ለምሳሌ ከድሮ በጣም ሁሉንም ሙዚቃ ሰማለሁ፣ ግን ደግሞ ከወንድ የኤፍሬም ታምሩ፣ ከሴት የአስቴር አወቀ በጣም አድናቂ ነኝ። ሙዚቃቸውን እየሰማሁ ነው ያደግኩት ማለት ይቻላል። ከዛ ውጭ አሁን ካሉት ደግሞ ካልከኝ ነፍሱን ይማረውና የማዲንጎ አፈወርቅ ቀንደኛ በቃ አድናቂ ነበርኩኝ ማለት ነው። ማለት ብዙ መስራት የሚገባው ሰው ነበር። ነፍሱን ይማረው ድንገት ያጣ ነው። ብዙ ነገር ከሱ የምንጠብቀው ሙዚቀኛ ነበርና ይሄ ድምጽም የማደንቅ ሰው ስለሆንኩ ማለት ነው። ያ ማለት ግን ቴዲ አፍሮን አልሰማም፣ የቴዲ አፍሮ ሙዚቃዎችን አላዳምጥም ማለት አይደለም። አሁን ከቴዲና ከማዲንጎ ብትለኝ እኔ ማዲንጎ ነው የምልህ የራሴ ቴስት ስላለ ማለት ነው። ያ ማለት ግን ጥላቻ አይደለም። ሁላችንም የራሳችን የሙዚቃ መመዘኛ ስላለን ነው። እንደ ሐሳብ፣ እንደ ግጥም፣ እንደ ዜማ፣ እንደ ሙዚቃ ቴዲ አፍሮ በቃ ኪንግ ነው የኢትዮጵያ ሙዚቃ ላይ ማለት ምንም የሚካድ ነገር የለው። አሁን የቴዲ አፍሮን ሙዚቃ አለመስማት እሱን አለማድነቅ ጤናማ ነው። ምክንያቱም ምክንያት ሊኖር ስለሚችል በዚህ ብለህ ልትዘረዝረው ስለምትችል ማለት ነው። ጥላቻ ከሆነ ግን ወዳጅ የራስን መመርመር አለብህ። ምክንያቱም አሁን እኔ ልጠይቅህ የምችለው ምንድነው ቴዲ አፍሮን የምጠላበትን እስቲ 3 ነገር ጥራልኝ ብለህ የሚያስቅ ነገር ልታነሳ የምትችለው። ቴዲ አፍሮ ዘፈንን ከመስማታችን በፊት 4 ማወቅ ያለብን የተባሉ ነጥቦች። ከነገሩ የቴዲ አፍሮ አልበም በፊት መባል ያለባቸው 4 ነገሮች። አንደኛ ቴዲ አፍሮ ይሳሳታል። ብዙ ሰዎች ቴዲ ለፍጹምነት የቀረበ አንዳንዶቹ ፍጹምም አድርገው በቃ ያለው ሁላ እውነት ነው ልክ ነው ብለው የሚቀበሉ ሰዎች አሉና እኔ አልስማማም በዛ። ቴዲ ይሳሳታል። ሰው ነው እንደማንኛውም ሰው። ስራዎቹ ሁሉም ልክ አይደሉም። ሞር ሐሳቦቹ ሁሌ ልክ አይደሉም። ልክ እንደ ሼመንደፈር አይነት ዘፈኖቹ ለምሳሌ አሁን ቴዲ ደግሞ ቢያስባቸውና ደግሞ የመስራት እድሉ ቢያገኝ የሚሰራው አይመስለኝም። ሼመንደፈር አንቺም በሃይማኖትሽ እኔም በሃይማኖቴ መሆን እንችላለን፣ አይጠበንም። ቤቴ እኔም ምንድነው እስልምናና ክርስትና ሃይማኖት ያላቸው ሰዎች በአንድ ቤት ተጋብተው መኖር ይችላሉ ነውና እስልምናው ክርስትናው ቢደግፈው አይመስለኝም። በአንድ ቤት 2 ጌታ ማምለክ አይቻልም እስከሚገባኝ ድረስ እና ይሄ የቴዲን ሰውነት ነው የሚያሳየው። በቃ ቴዲ ይሳሳታል። ብዙዎች አንድ የማይረዱት ነገር ነው ብዬ አስባለሁ። ሁለተኛ ቴዲ አፍሮ ወዳጆችም የማይወዱትም ሰዎች አልበሙን በጭንቀት የሚጠብቁለት ብቸኛው አርቲስት ነው። ብቸኛው አሁን ሰሞኑን የተነሳውን ግርግር ማየት ይቻላል። በቃ እንዲያውም የማይወዱት ሰዎች ናቸው በጣም የተጨነቁት ስለሱ አልበም። ያ ማንም አርቲስት ጋር እናየው። ሶስተኛው ሰዎች በሙዚቃው የሆነ ነገር እንዲልላቸው ይሄን ካላለማ በቃ ይሄ አልበም ልክ አይደለም ይሄንማ ማለት አለበት ብለው የሆነ መልእክት እንዲያስተላልፍላቸው የሚጠብቁት ብቸኛው አርቲስት ቴዲ አፍሮ ነው። ለምን? ከዚህ በፊት ብዙ ነገር
ስላለ ከዚህ በፊት ብዙ ስለተበደሉ ስለተገፉ ሰዎች ህብረተሰቡ ጋር ያሉ ነገሮችን ደፍሮ ስለዘፈነ አሁንም በቴዲ ዘፈን ውስጥ የኛን ህመም የኛን ሐሳብ ያስተላልፍልናል የሚሉ ብዙ ሰዎች ያሉት ለቴዲ አፍሮ ብቻ ነው እንደዚህ አይነት ኤክስፔክቴሽን ያለው። የመጨረሻው ጥበብ ሙዚቃ ለቴዲ አፍሮ እውቅና ማግኛና ገንዘብ ማግኛ ብቻ አይደለችም፣ መልእክት ማስተላለፊያ ናት። ቴዲ አፍሮ እንደማንኛውም አርቲስት ሙዚቀኛ ወድጄሽ አፍቅሬሽ በዚህ ወተን እንዲገብተን አይነት ሙዚቃዎች አሉት። ነገር ግን ደግሞ ከማንኛውም አርቲስት በበለጠ ደግሞ ስለተለያዩ ጉዳዮች የተለያዩ መልእክቶችን በሙዚቃዎቹ አስተላልፏል። መመስገን ያለባቸውን ሰዎች አመስግኗል። እንደነ ቦብ ማርሌ፣ ንጉስ ኃይለሥላሴ፣ ቀነኒሳ፣ ኃይሌ ገብረስላሴ ሌሎችንም ሀገራዊ ጉዳዮችን በሙዚቃዎቹ አንስቷል። አሁን የተነሳው የቀይ ባህርን ጉዳይ እሱ ድሮ ዳህላክ ላይ ብሎ ዘፍኖለታል። ስለ አባይ፣ ስለ ዋሊያዎቹ እግር ኳስ ቡድናችን የዛኔ ለአፍሪካ ዋንጫ ሳልፍ የእሱ ሙዚቃ ነበር አንዱ ማጀቢያ። ሌሎችም ሰዎች ሲበደሉ ሲገፉ ለነዛ ሰዎች ማጽናኛ ማበርቻ የሆኑ ስራዎችን ሰርቷል። ስለ አፍሪካ ዘፍኗል እና ቴዲ አፍሮ ይለያል። አሁን እዚህ ጋር የምናየው ሁላ የሰው ፍቅርና በዛውም ልክ ደግሞ በሆነ መልኩ የማይወደው ሰው የሚኖር ስለሚለይ ነው። ቴዲ አፍሮ ደፋር ስለሆነ ነው። መጪው አልበሙ በጣም ቆንጆ አልበም እንደሚሆን አስባለሁ። እስከ ሰማውን ጓጉቻለሁ። እናንተስ? እንደነገርኳችሁ ቴዲ አፍሮ በአልበሙ ምክንያት የተለያዩ አለመግባባቶች ተፈጥረውበታል። ታዲያ እነዚህ አለመግባባቶች እንግዲህ በሰላም እንዲፈቱ እኔ ምኞቴ ነው። አይ ቲንክ ቲክቶክ ከመጣ በኋላ ቴዲ አፍሮ የሚወጣው የመጀመሪያ አልበም ነው። ሰሞኑን ቴዲ አፍሮ አልበሙን ሊለቅ በመሆኑ የተፈጠረው ርደት ከኔ ዕድሜ በታች ያሉ ጄንዚዎችን ግር ሲያስብላቸው ተመልክቻለሁ። በእርግጥ ከሚሊኒየም በኋላ የተወለደ ልጅ አንድ ዘፈን አልበሙን ሊወጣ ሲል ፖስተሩ ብቻ ለሳምንት ህዝብን ሲያጨቃጭቅ ሲያይ የሀገሪቱ ትልቁ ኃይል የሆነው መንግስት ያልበሙን ጋዜጣዊ መግለጫ ሲያግድ ሲመለከት ይሄ ነገር ምንድን ነው ብሎ ቢጠይቅ የሚገርም አይመስለኝም። እስቲ በገባይ ልክ ቴዲ አፍሮ በምክንያት እንዲያለ ግዙፍ ስብዕና ለመሆን እንደበቃ ትንሽ ልናገር። ሜታፎሪካሊ ነገሩን ስገልጸው ቴዎድሮስ ካሳሁን ማለት ከ1950ዎቹ ጀምሮ ተገዝግዞ በ1983 ተገንድሶ በወደቀው የኢትዮጵያ ብሔርተኝነት ዛፍ ላይ የበቀለ ጽጌረዳ ነው። ዋርካቸው የተቆረጠባቸው ሚሊዮኖች በንቃቃቱ ላይ የበቀለችውን ጽጌረዳ እያዩ የሚጽናኑበት፣ ወደኋላ መለስ ብሎ የሚተዝቱበት፣ ወደፊትም ተስፋቸውን የሚመለከቱበት ዛፋቸው ከወደቀ በኋላ ያገኟት ጽጌረዳቸው ነው። ያለ ምሳሌያዊ አገላለጽ ቴዲ አፍሮን ስገልጸው ደግሞ ከ1983 በኋላ በንጉስ ብሔርተኝነት ለተሸነፈው የኢትዮጵያ ብሔርተኝነት ድምጽ ነው። ቴዲ አፍሮ ከሀገሩ መዋቅር ገሸሽ ለተደረጉ የአንድነት ኃይል ልሳን ነው። ልሳንነቱ ደግሞ እሱ ባለበት ድንኳን ብቻ የሚቀር አይደለም። ድምፁ የሙስ ብሔርተኞች ካምፕ ድረስ ርዕደት ይፈጥራል። ቴዎድሮስ የዘውግ ፖለቲካ ሻምፒዮን ከሆነ በኋላ ወንጀል ለተደረጉት ነገስታት ይዘፍናል። ወንጀል የተደረገውን ሰንደቅ በአደባባይ ከፍ ያደርጋል። ይህንንም ሲያደርግ ዲሲ ወይም ሜሪላንድ ላይ ሆኖ ሳይሆን አዲስ አበባ ላይ ተቀምጦ ነው። ለዚህ መከፈል ያለበትን መስዋዕትነት ሲከፍል የኖረ አሁንም እየከፈለ ያለ ግዙፍ ስብዕና ነው። እሱ ዘፈን ከለቀቀ አድናቂዎቹም ተቺዎቹም እኩል ዘፈኑ ላይ አስተያየት ይሰጣሉ። ቀላል የማይባሉ ሙስ ብሔርተኞች የፖለቲካ ጥርሳቸውን የነቀሉት ቴዲን በማውገዝ የቴዲን አልበም ስፖንሰር ያደረጉ ድርጅቶችን በማነወር ነው። ባለፈው ሳምንት እንደውም ከዚህ አልበም ጋር በስራ የተገናኘ አንድ ወዳጄ አሁን ላይ የቴዲን አልበም ስፖንሰር የሚያደርግ ድርጅት እንደጠፋ ከቴዲ ማኔጅመንት እንደሰማ ነግሮኛል። ይህ የሙዚቃ ጉዳይ ብቻ አይደለም። ቴዲ የሚወደደው ስለ ቅላጼው አሊያም ስለ ግጥሞቹ ጥልቀት ብቻ አይደለም። በኢትዮጵያ ሙዚቃ ብዙ ድንቅ ዘፋኞች አሉ። ቴዎድሮስ ካሳሁን በወዳጆቹ ዘንድ ንጉስ የሚባለው በሙዚቃዊ ልዕቀቱ ብቻ አይደለም። እኔ በግሌ ቴዲ እኮ እንደ እንትና ነው የምለው ብቸኛው ፐርሰናሊቲ ዲየጎ ማራዶና ነው። ዲየጎ በአርጀንቲና ብሔርተኝነት ያለው ቦታና ቴዲ በጣም ይቀራረባሉ። አርጀንቲና ከዲየጎ በፊትም ሆነ በኋላ የዓለም ሻምፒዮን ያደረጓት ምታተኞች አሏት፣ ግን ለማራዶና እኩሌታ ሊሰጡት አይፈልጉም። ሜሲ ከማራዶና በላይ ክብር አሳይቷቸዋል። እነሱ ግን ለዘላለም ማራዶና ብቻ ነው የሚሉት። ከሜሲ እንደ ተጫዋች የሚጎል ነገር ስላለ ሲሆን በዲየጎ ማራዶና ህዝባዊነት ምክንያት የኛ ሲሆን እኛ ብለው ስለሚያስቡት ነው። ቪያ ፊዮሪቶ ከሚባል ጭርንቁስ መንደር ተወልዶ ያደገ ተጫዋች ሆኖ ደግሞ ከጥቂት ዓመት በፊት በፎክላንድ ደሴት ላይ የወጣቶቻቸው እንደሚያፈሰሰችው እንግሊዝ ላይ ፍትሃዊ ባልሆነ መንገድ በእጁ ጎል አስቆጥሮ እንዲሉ ያደረጋቸው በድፍረት የግራ ዘመም ርዕዮትን የሚደግፍ እጁ ላይ ኤርነስት ቼ ጉቬራን የሚነቀስ የሀገር ናሽናሊዝም ዲፋይን የሚያደርግ ፐርሰናሊቲ ነው ዲየጎ ማራዶና። ለእኔ ቴዲም እንዲህ ያለ ካራክተር ነው። ህዝብንም እንግዲህ በመቀጥቀጥና የተለያዩ አላግባብ የሆኑ ነገሮችን ሲያሳልፍ በአምቦም እንግዲህ ህዝብ ላይ አመፅን እያስነሳና የተለያዩ ሰዎችን ግለሰቦችን ሲቀጠቅጥ የነበረ ሰዋዊ ሳይሆን የበሬ ተግባርን ሲፈጽም የነበረ አንድ ግለሰብ ነበር። ይህንን ግለሰብ እንመልከተው። የምትመለከቱት ሀገራችን ላይ የተከሰተ እጅግ አሳዛኝ ድርጊት ነው። እንግዲህ ቪዲዮ ማለት ነው ተቀርጾ ተለቋል። የሰው ልጅ ላይ እንዴት በዚህ ልክ ይጨከናል? ለምንስ ይደረጋል? እየተባለ ህዝቡ ዘንድ ማለት ነው ከፍተኛ የተባለ ቁጣን ጭምር ቀስቅሷል። ተቀርጾ ደግሞ ሆን ተብሎ ተቀርጾ መለቀቁ ደግሞ እጅግ አሳዛኝ አድርጎታል ማለት ነው። ቴሌግራም ፔጅ ላይ ለቅቄላችኋለሁ። የማየት አቅም ያላችሁ ገብታችሁ ማየት ትችላላችሁ። አዲስ ነገር ላጋራችኋለሁ። መልካም ቀን። ከዚህ ለየት ባለ ሁኔታ አንዳንድ እንደዚህ አቅም አለን ብላችሁ የምታስቡ ሰዎች አንዳንድ መጉዳት አለባችሁ ብዬ የማስባቸው ግለሰቦች አሉ። እንደ ራሴ ንጹህነት ሳይሆን እንደ
ችግሩ አስከፊነት። የችግሩ አስከፊነት እንግዲህ በአሁኑ ሰዓት ላይ የሴቶችና የህፃናት መደፈርን እንደዚሁም ደግሞ ጉዳት መድረስን ሁላችንም እናውቀዋለን። ታዲያ በአሁኑ ሰዓት ላይ ብዙ በሚባሉ በዚህ ጉዳይ ላይ አንድ የወጣ መረጃ አለ። በጣም አስደንጋጭ መረጃ እንመልከተው። እኚህ በምስሉ ላይ የምትመለከቷቸው በሙሉ ማለት ነው እድሜያቸው ከ10 ዓመት በታች የሆኑ ሴት ህፃናትን የደፈሩ ናቸው። የመጀመሪያው ይሄ በምስሉ ላይ የምትመለከቱት ግለሰብ የ5 ዓመትን ህፃን ውሃ አጠጪኝ ብሎ በማታለል እሷ ለሱ ውሃ ለማምጣት ብላ ወደ ቤት ስገባ ተከትሎ በመግባት በማህፀኗና በመቀመጫዋ ደፍሯታል። የተፈረደበትን ፍርድ የ17 ዓመት ጽኑ እስራት ነው። ይሄ የምትመለከቱት ግለሰብ ደግሞ የ6 ዓመትን ህፃን የተከራየበት ክላስ ውስጥ ቡና አፊልኝ ብሎ በማስገባት ደፍሯታል። ከዛም ከተያዘ በኋላ የ13 ዓመት ጽኑ እስራት ተበይኖበታል ማለት ነው። ይሄ የምትመለከቱት ደግሞ የ8 ዓመት ህፃን ሽንት ቤት ለመጠቀም በገባችበት ይዞ የደፈረ ነው። ከተያዘም በኋላ በ18 ዓመት ጽኑ እስራት ተቀጥቷል። ይሄ የምትመለከቱት አረመኔ ግለሰብ ደግሞ የ3 ዓመትን ህፃን በመቀመጫዋና በማህፀኗ የደፈረ ነው። ከተያዘም በኋላ በ19 ዓመት ጽኑ እስራት የተቀጣ ማለት ነው። ይሄ የምትመለከቱት ደግሞ የ5 ዓመት ህፃን እሱን ቡና ለመጥራት በሄደችበት ይዞ የደፈረ ነው። ከተያዘም በኋላ በ18 ዓመት ጽኑ እስራት የተቀጣ ማለት ነው። ይሄ የምትመለከቱት ደግሞ አከታትሎ ለወራት የ9 ዓመት ህፃንን በተለያየ አጋጣሚ የደፈረ ነው። ከተያዘም በኋላ በ14 ዓመት ጽኑ እስራት ተቀጥቷል። ይሄ የምትመለከቱት ደግሞ የ6 ዓመት ህፃንን አስገድዶ የደፈረ ነው። ከተያዘ በኋላ በ15 ዓመት ጽኑ እስራት ተቀጥቷል። የዚህ ደግሞ በጣም ነው የሚቀፈው። የ2 ዓመትን ህፃን ከደፈራትና ከተጫወተባት በኋላ በጨርቅ አንቆ ለመግደል ሲሞክር የተያዘ ነው። በህግ ቁጥጥር ውስጥ ከዋለ በኋላ የተቀጣው በ25 ዓመት ጽኑ እስራት ነው። እንግዲህ እኛ የሰው ልጆች ከእንስሳ የተሻለነን ይባላል አይደለ? በጣም በሚያሳዝን ሁኔታ ግን ኢትዮጵያ ውስጥ ከሰው ልጅ እንስሳ ተሽሎ ነው የተገኘው በዚህ ዘመን ማለት ነው። እስቲ አንድ እንስሳ ካለ ልክ እንደነሱ የሚያደርግ ጥቀሱልኝ። ለምሳሌ ፍየል ወይንም በግ ገና የምታድግ ግልገል ላይ የጾታዊ ግንኙነት ለማድረግ ሲሞክር አይታችሁ ታውቃላችሁ? ጥጃ ላይ በሬ ለጾታዊ ግንኙነት ሙከራ ሲያደርግ አይታችሁ ታውቃላችሁ? የዶሮ ጫጩት ላይ አውራ ዶሮ ለጾታዊ ግንኙነት ሙከራ ሲያደርግባቸው አይታችሁ ታውቃላችሁ? ታዲያ እነዚህ ግለሰቦች ከእንስሳ በምንድን ነው የሚሻሉት? እስቲ ንገሩኝ። ምን አይነት ስሜት ነው የ2 ዓመት ህፃን ላይ የሚያስወጣ? የ3 ዓመት የ4 የ5 ዓመት በስነ ስርዓት መናገር መራመድ የማይችሉ ህፃናት ላይ የጾታዊ ግንኙነት የሚያሳስብ ምን አይነት ስሜት ነው? ፍትህ ለሁሉ የሚል የፌስቡክ ፔጅ አለ። ግቡና ጉዱን ተመልከቱ። ስለዚህ እባካችሁን ለነዛ ያለ እድሜያቸው ለተደፈሩ ህፃናት ስትሉ እነዚህም ባለጌና አረመኔዎች መማሪያ መሆን ስላለባቸው ይህንን ቪዲዮ ላይክ፣ ሪፖስት፣ ሼር ያደረጋችሁ አድርሱልኝ። አመሰግናለሁ። እዛው አካባቢ ተወልዳ ያደገችው ጃኒም እንግዲህ በአሁኑ ሰዓት ላይ በእናትና በአባቷ ጉዳይ የተለያዩ አለመግባባቶችን እያሳለፈች ትገኛለች። እነዚህ አለመግባባቶችም እንግዲህ ህይወቷ ላይ ትልቅ ጠባሳን እየጣሉ ይገኛሉ። ኢማጂን በጣም በወጣትነቷ ለእናቷ ቤትን ያህል የሰራችን ልጅ እናትሽን ሂውማኔር አላደረግሽላትም ኦር በእኛ ቢዩቲ ስታንዳርድ እኛ ይሄ ነው ቢዩቲ ስታንዳርድ ብለን ባስቀመጥ ነው አበሻ ልብስ ወይ ምናምን በቃ በፈለገችው አላለበሻትም ተብላችሁ ስትብጠለጠሉ ላይክ ዝንጀሮ ምን አለች? ዋና መቀመጫዬን ለእናቷ ቤት ከሰራች ልጅ ጋር ስለ ሽፎን እና ስለ አበሻ ልብስ ባይዜ አናወራ። እስቲ ልጄ ለወደፊት ቤት ትስራልኝና ይቅር ችግር የለውም ምን ያለኝን ለብሼ እወጣለሁ። በቤተሰቧ በጣም ታፍራለች። ጃንያ እንደገል ጠይቅሽ ከመጣች በኋላ እንደዚህ አፍረሻቸው ተጠየፍሻቸው። እናትሽን በተለይ ተጠየፍሻት። ለእናትሽ ለእህቶችሽ ጸጉር ቤት ወሰዷት እና ቀሚስ ቆንጆ ምን ነው የሚባለው ሽፎን አገዥላትም። ሽፎን ገዝተሽ ሀገር ልብስ ለብሳ አመት ባላደን ምን ችግር አለው? ሹሩባ ተሰርታ ነጠላዋ። የኔ እህት በመጀመሪያ ደረጃ አንድ ነገር ነው የምልሽ። ኢትዮጵያ ውስጥ ካሉ ቲክቶከሮች መካከል እንደ ጃኒ እንደምትባል ቲክቶከር ለቤተሰቡ የሚኖር ቲክቶከር የለም። በደንብ አስመሪበት። ይሄንን ያልኩሽ ደግሞ እንዲሁ እሷን ላግዝ ፈልጌ ኦር በስሜት ምናምን አይደለም። ይኸውልሽ አንቺ ከእናትና ከአባቱ አንፃር ጃኒን የተቸሽው ይሄ የሆነ ሰዓት ተለብሶና ታጥቦ በሚያልቀው ልብስ ነው። ቢገባሽ እቺ ልጅ አንቺ እንዳልሽው ጊዜያዊውን ይሄ ተለብሶና ታጥቦ የሚያልቀው ልብስ አይደለም ለቤተሰቦቹ ያደረገችው። ካልሰማሽ ልንገርሽ፣ እዚች ምድር ላይ በህይወት እስካሉ ድረስ ተከብረው የሚኖሩበትን የሚጦሩበትን ቤት ገዝታ የሰጠች ልጅ ነች። እንግዲህ አስቢው፣ ለእናትና ለአባቷ በዚች ምድር እስካሉ ድረስ ተከብረው የሚኖሩበትን መጦሪያ ቤታቸውን ገዝታ የሰጠችን ልጅ ነው አንቺ ተለብሶና ታጥቦ በሚያልቅ ጊዜያዊ ልብስ የገመትሻት ማለት ነው።
እውነት አንቺን የጃኒ እናትና አባት ክብር ከጃኒ በላይ አሳስቦሽ ማለት ነው። የነሱ አምሮ መታየት ከጃኒ በላይ አንቺን አሳስቦሽ አይደለ? የጃኒ እናት የለበሱት ልብስ የአብዛኞቻችን ኢትዮጵያውያን እናቶች የሚለብሱት ነው። ብዙ ጊዜ እናቶቻችን ሲወጡ እንደሌላው ይሄ ዘመናዊ ነኝ እንደሚለው ሰው ምናምን መሽቀርቀር አይወዱም አይደለ? እንደ እድሜያቸውም እንደኖሩበትም ህይወት ማለት ነው። ምንድነው በዚህ ልክ እንደዚህ ያናገረሽ? የጃኒ እናት የተቀደደ ልብስ ነው እንደለበሱት ወይንስ የቆሸሸ ልብስ? የጃኒ ቤተሰቦች የራሳቸውን ማንነት ይዘው ነው የወጡት። በእርግጥ አንዳንድ ሰው አለ ለሰው ሲል ለሰው ታይታ ሲል የሌለውን ማንነት ይዞ የሚወጣ። ከዚህ አንፃር የጃኒ ቤተሰብ ራሳችሁን ሆናችሁ ስለወጣችሁ በጣም ነው ያከበርኳችሁ። የምሬን ነው ብለው። በመጨረሻም በባካችሁ እቺ ልጅ ብትተዋትስ ግን ማለት እዚች ልጅ ላይ ዱላው አልበዛም? ስፔሻሊ ደግሞ በሴቶች ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ከዛስ አክስትሽ ልጅ ቶቶት ሰራተኛ ቤት የለሽም ጃኒ? አላላ 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 በጣም እኮ ያናድዳል። አንድ በጣም ተወዳጅ ናት፣ በጣም ገንዘብ ትሰራለች፣ በጣም የሚወዳት ሰው አለ፣ ለቤተሰቦቿ ከፍ ዝቅ የምትል ልጅ ናት እየተባልሽ የምትደነቂ ልጅ በዚህ ደረጃ አይን ላይ ካሜራ ላይ ሲመጣ የሚታይ ነገር ማስተካከል እንዴት አቃተሽ? እንዴት አቃተሽ ጃኒ? ለእናቴ ነው የምኖረው ቤተሰቤን አስተዳድራለሁ እንደዚህ ትይለ እንዴ? ታዲያ እናትሽን ለካሜራ ስትፈቅጂላት ፏ ማድረግ ለምን አቃተሽ? አየሽ፣ አድናቂዎችሽ የኛ ቢራቢሮ የሚሉሽ ሰዎች ወዳጆችሽ በጣም ስለበዙ ቤተሰቦችሽን ምን ማስተካከል እንዳለብሽ እየተዘነጋሽ ነው። ካሜራ ላይ ሲመጣ ምን ማሳየት እንዳለብሽ እየረሳሽ ነው። ጥሩ አይደለም። እሺ፣ አንድ መናገር የሚፈልገው ነገር ሁሉም ሰው የራሱ ውበት አለው። የጃኒን ቤተሰቦች እንግዲህ ከተማ ካለማደጋቸው አንፃር የከተማ ሰው ካለመሆናቸው አንፃር እዛ ጋር ይዘውት የመጡትና ለኛ የሰጡን ፐርሰናሊቲ ትክክለኛና እውነተኛ ነው። ታዲያ ምን ጊዜም እናንተም እንደዚህ አይነት ህይወትን ልትመርጡ ይገባል ብዬ መልእክቴን አስተላልፋለሁ። እስከ ጸዱ ንጽህናቸውን እስከጠበቁ ድረስ ጃኒን ልትወቀስ አይገባም። እነሱም ደግሞ ትክክለኛ ፐርሰናሊቲያቸውን እስካሳዩን ድረስ ልንወዳቸውና ልናከብራቸው ይገባል ብዬ አስባለሁ። የሰው ልጅ በውበቱ አይለካም፣ ወይም ደግሞ በለበሰው አንጸባራቂ ነገር አይለካም። አሁንም ወደፊትም። እሺ፣ መጠየቅ ደግሞ ማትፈልገው ሰው መጠየቅ ደግሞ ማልፈልገው ስቱዲዮ ጠርቼ ስለሱ ሪሰርች ሰርቼ ሰዎች ስለሱ ምን ይላሉ፣ የት ነው የሚውለው፣ ምንድነው የሚጠጣው፣ ከዚህ በፊት ምን አድርጎ ነበር፣ ማን ስለሱ ምን ይላል ብዬ አጣርቼ ቁጭ አድርጌ ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ? ይሄ ባለፈው አንተ አላውቀውም ያልከው፣ በእርግጥ እሱ በአንተ እሱን አላውቀውም ማለት ውስጥ ካንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማቀው እንደምወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለውን ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ የመጠየቅ ሐሳብ ምናምን እንዲህ ምን የሚል ምኞት የለኝም፣ ማድረግም አልፈልግም። ዝም ብለህ አንዳንድ ኢንተርቪው ለመስራት ብዙ ነገር መጎርጎር ይጠይቃል አይደለ? አሁን ቴዲ አፍሮ አሁን ያለበት በዓለም ክቡር ዶክተር አርቲስት ምናምን የሚል ማዕረግ ደርሷል አይደለ? ቴዲ አፍሮ ደግሞ በእምነቱ ኦርቶዶክስ እንደሆነ አውቃለሁ። በኦርቶዶክስ ደግሞ ለሰው ልጅ የምትሰጠው ክብር 4 አለ። ክብር ማዕረጎች ማለት ነው። ክቡር፣ ብፁዕ፣ ቅዱስና ፍጹም የሚል ማዕረግ አለ። እሱ አሁን ያለበት ክቡር የሚለው ማዕረግ ላይ ነው ያለው። አውቃለሁ የሆነ ጊዜ ለሆነ ጉዳይ ይፈልጋለሁ ብለው ስልኩን እንደሚልክልኝ ወይ የሆነ ቦታ እንደሚያገኘኝ አውቃለሁ። ግን ኢንተርቪው መስራት ግን አልፈልግም። አንዳንድን ሰው ዝም ብለህ ከሱ ብቻ በሚመጡ ሐሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቅከው እንዲኖር የምትፈልገው ሰው አለ። አክብረኸው ብቻ ጀግንነት ራሱም ይላል። ጀግንነት አንዴ ነው ሁሌ አይለካም ይላል። ቴዲ አፍሮ እስካሁን ያለበት የኪነ ጥበብ ዕውቀቱ፣ ጭምትነቱ ያን ያክል
ሰማይ የነጠረ ዝናውን ማኔጅ የሚያደርግበት ችሎታው ይሄ ሁሉ በዚህ ጊዜ እንዲህ ብለህ ነበር፣ በዚህ ጊዜ ደግሞ እንዲህ አልሆነም። ይሄ ምን ማለት ነው ከነከ የምትለው ሰው አይደለም። እንደነገርኩ ቅድም ክቡር የሚል ስም ደረጃ ነው ያለው። ተስፋለኝ ብፁዕ ምናምን የሚል ሊደርስ ይችላል። አናውቅም። እሱ የሰው መንገዱ ብዙ ነው፣ ሊደርስ ይችላል። በዚህ አይን ያለን ሰው ደግሞ ዝም ብለህ እያከበርከው የሚደርስበትን ማዕረግ ትጠብቃለህ እንጂ እንደ ሰው በመውጣት መግባቱ ውስጥ የሆነ ድካም ይኖርበታል። በዚህ ጊዜ እንዲህ ተሳስቷል፣ በዚህ ጊዜ እንዲህ ብሎ ዘፍኗል፣ በዚህ ጊዜ እንዲህ ተናግሯል እያልክ ሕጸጹን ፈልገህ የምታደናቅፈው ሰው አይደለም። የበለጠ ወደ ብፁዕ ማዕረግ እንዲደርስ የምታግዘው የምትመኝለት የምትጸልይለት ሰው እንጂ ኢንተርቪው ለማድረግ። ስለዚህ አንተ የምትለው ክቡር ዶክተር ብፁዕ ቴድሮስ ብፁዕ ላይ እንደደረሰ እኮ እንደሚደርስ አስባለሁ። አሁን ክቡር አሁን ክቡር ነው። ብፁዕ የሚባለው የመነኮሰ መስቀል የያዘ የመነነ ብቻ እንዳይመስልህ። በዓለማዊው ዓለም ተነስተው ወደዛ ማዕረግ የሚያድርጉ ሰዎች አሉ። አድገውም ታሪክ ስለሱ ብፁዕነት ዳቦ ልብላበት እንጂ ከበደኝ። አንተ አታውቀውም። ምን አስጨነቀ? አታውቀውማ እኮ አታውቀውም። በቃ ከበደኝ። አታውቀውማ ሊሆን ይችላል። ኢትዮጵያ ውስጥ ተሰምቶ የማያውቅ ጉድ እኮ ነው እያወራህ ያለኸው። አታውቀውም። ዝም ብለህ ስማ ብላ። የቀድሞ የመንግስት ባለስልጣን ቴዲ አፍሮ በህልውናው ዘመቻ ባለመሳተፉ ቂም ተይዞበት ሊሆን እንደሚችል ተናገሩ። የቴዲ አፍሮ ጉዳይ አነጋጋሪነቱ ቀጥሏል። ዛሬ ደግሞ የቀድሞ ባለስልጣን አዳዲስ ነገሮችን አውጥተዋል። የቀድሞ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዴም የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገዝን አስመልክቶ በሰጡት አስተያየት ድምፃዊው ከዚህ ቀደም መንግስት ባዘጋጃቸው ዘመቻዎችና መድረኮች ላይ ለመሳተፍ ፈቃደኛ ባለመሆኑ የተነሳ ቂም ተይዞበት ሊሆን እንደሚችል ጠቁመዋል። አቶ ዮናስ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ቴዲ አፍሮን በአካል እንደሚያውቁት ገልጸው መንግስት ባወጀው የህልውና ዘመቻ ወቅት ህዝብን እንዲቀሰቅስ ዘመቻውን በሚያስተባብረው ግለሰብ በኩል ብዙ እንደተለመነና እንደተጎተጎተ አጋልጠዋል። ይሁን እንጂ ቴዲ አፍሮ በዚህ ዘመቻ ላይ ለመሳተፍ ወይ ፍንክች በማለት ሙሉ በሙሉ ፈቃደኛ ሳይሆን መቅረቱን አስታውሰዋል። ከዚህ በተጨማሪም በድምፃዊ ማዲንጎ አፈወርቅ ህልፈት ወቅትና በሌሎች ጊዜያትም በድምፃዊና በሚመለከታቸው አካላት መካከል የተፈጠሩ ተጨማሪ አለመግባባቶች እንደነበሩ አቶ ዮናስ አንስተዋል። የቀድሞ የኮሚኒኬሽን ቢሮ ኃላፊው አክለውም አሁን ላይ በቴዲ አፍሮ የኢትዮሪካ አልበም መግለጫ ላይ የተጣለው ክልከላና መሰናክል በእነዚህና በመሳሰሉት የቂም ምክንያቶች ከሆነ አድራጎቱ ፈጽሞ ስህተት መሆኑን ተናግረዋል። ጉዳዩ ከዚህም በላይ እንዳይካረርና ወደ ባሰ ችግር እንዳያመራ አሳጎርጓሪ እንዳይሆን ነገሩ ሲሉ ያስጠነቀቁት አቶ ዮናስ መቼ ይሆን የሚበጠሰው የቂም ሰንሰለት የቂም ቋጠሮ የሚለውን ኃይለ ቃል በመጠቀም ፖለቲካዊና አስተዳደራዊ ቂም በቀል ሊያበቃ እንደሚገባ መልእክታቸውን አስተላልፈዋል። ስለ ሀገራችን ሳስብ ተስፋ እንድቆርጥ ከሚያደርጉኝ ነገሮች አንድ በፕሮፌሰር ማዕረግ ያለ የዩኒቨርሲቲ አስተማሪ ሽንኩርትና ቲማቲም ይዞ ቤቱ ገብቶ ፓስታ ቀቅሎ ወሩ ሙሉ ሊኖርበት የማያስችለው ደሞዝ የሚከፈለው ሲሆን ወይራስ እንደዚህ አይነት የሃይማኖት መሪዎች ማለት ነው እነዚህ ትላልቅ ስጋ ቤቶች ቤት ዘግተው ማለት ነው ቢራ እያጠጡ የሚያደልቧቸው በሬዎችን በቁርጥና በክትፎ መልክ በልቶ ማለት ነው እንደዚህ ሞዴሊስት መስሎ ሳየው በጣም ነው የሚገርመኝ። ኤኒዌይስ የሃይማኖት መሪዎች ቁንጮ የሆነው እዩ ጩፋ ይመሰው። ምክንያቱም አንድ ጊዜ በረከትህን የያዘብህ ዘንዶ ነው ብሎ ሲያስተምር ሰምቸው ማለት ነው። እኔም እባብን በድንጋይ ስቻቃለሁ ማን ያልሳታ አለና ነው። ኬንያ ለጀማሪ ዩኒቨርሲቲ አስተማሪ $1200 ወርሃዊ መነሻ ደሞዝ የምትከፍል ሲሆን ኢትዮጵያ ለአንድ ሙሉ ፕሮፌሰር $200 አካባቢ ትከፍላለች። አንድ ነገር ልብ በሉ፣ ትምህርትን ችላ ካልነው ትውልዱ ሳይማር ይቀራል። ይሄ ማለት መጪው ትውልድ ካልተማረ ክሪኤቲቪቲ አይኖረውም። ክሪኤቲቪቲ ከሌለ ሪሶርሶች እያጠሩት ነው የሚመጡት እና የዚህ ትውልድ ዕጣ ፈንታው ሚሊተሪዝም ወይም ግጭት ሚሊሻነት ነው የሚሆነው። ይሄ ያልተማረ ሰው ነግዶ ያልፍልበታል ምናምን የሚለው ተረታችሁን ተውና
ወደ ልባችሁ ተመለሱ ልል ነው የምፈልገው። ይላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮም እንግዲህ ሽልማት እንደሚኖረን አስታውሳችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። እንደዚሁም ኮሜንት ሴክሽን ላይ ሐሳባችሁን በመግለጽ የስጦታው ተጫራች መሆናችሁን አስታውሱ ለማለት ፈልጋለሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።